ሰላም የጌታ ጸጋና ሰላም ይብዛላችሁ። የሳራ ፈተና ክፍል 4ን ይዤላችሁ ቀርቤያለሁ። እናንተ ቪዲዮ ላይክ በማድረግ ብዙዎች ጋር እንዲዳረስ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር አሳስባለሁ። ክፍል 4 የጨለማ እንግዶች። ለመጀመሪያ ጊዜ ቤታችን መናፍስቶች ተጠሩ። ከመጥራታቸው በፊት የሚደረግ ዝግጅት እንዲህ ነው። መጋረጃ ተሰይቶ ይጋረዳል። በመጋረጃው ውስጥ ብርቱካንና ሙዝ፣ ያልተከፈተ አረቄ፣ ድፍን 10 ብርና መስታወት ይቀመጣል። የመስታወቱ ትርጉም እስከዛሬ ድረስ ባይገባኝም መስታወት ከሌለ አይጠሩም። መስታወት ከሌለ ስባሪ መስታወት ተፈልጎ መጋረጃ ውስጥ የግድ መቀመጥ ነበረበት። ከመጣራታቸው በፊት ጫት ይቃማል፣ ሳር ተጎዝጉዞ ቡና ይፈላል። በጎን ደግሞ ጫቱ ተፈልቶ የጫቱ ውሃ ሀውዛው ለመናፍስቱ መጋረጃ ውስጥ ይቀርባል። ፈንድሻ ተቆልቶ ሰንደል ዕጣን ይጨሳል። መናፍስቶቹ ሲመጡ ብሩን ይወስዱታል፣ አረቄውን ይጠጡታል፣ ሙዝና ብርቱካኑን ለእኛ ያከፋፍሉናል። ቤት እንደገባን ከላይ የጠቀስኳቸው ነገሮች ሁሉ ተሟልተው መድኃኒቱ በግራ ክንዴ ውስጥ ከተቀበረ በኋላ ጥሩን ስላሉ መናፍስት ጠሪውና ዘመዳችን መድኃኒቱን በክንዴ ውስጥ ለመቅበር ሲዘጋጁ በጣም ስለፈራው በክንዴ ውስጥ እንዲቀበር አልፈልግም አልኳቸው። ፈቃደኛ አለመሆኔን ሲያዩ መናፍስት ጠሪው በንቅሳት መልክ ማስገባት ይቻላል ብሎ በግራ ክንዴ ላይ በመስቀል ምስል መድኃኒቱን በንቅሳት አደረጉልኝ። ንቅሳቱን አድርገው ሲጨርሱ መናፍስት ጠሪው መንፈሶቹ ለመጥራት ድግምታቸውን መድገም ጀመሩ። እንደተለመደው በጣም ብዙ ድንጋይ ከጣራው ላይ ተንጠባጠበ። የሞተር ድምፅ ከተሰማ በኋላ ሌላ ጊዜ እንደሚያደርጉት ጣራውን አሰንጥቆ ቤቱ የሚፈርስ እስኪመስል ድረስ በተጋረደው መጋረጃ ውስጥ መጡና እኔ እከሌ ነኝ እያሉ በየተራ ስማቸውን እየተናገሩ በመጋረጃ ውስጥ ዱብ ዱብ እያሉ ወረዱ። እስከዚህ ቀን ድረስ እኔና እናቴ ብቻ ነበርን ዘመዶቻችን ቤትም ሆነ አክስቴ ቤት ከመንፈሶች ጋር ለመገናኘት የምንሄደው። አሁን ግን አብዛኞቹ እህቶቼ፣ ወንድሞች አብረው ነበሩ። በዚህ ምክንያት መንፈሶች እናቴን እግዚአብሔር የለም የሚባልበት ጊዜ ስለነበረ አንቺ እድለኛ ነሽ፣ ዛሬ ሰው እግዚአብሔር የለም በሚልበት ጊዜ የአንቺ ልጆች እግዚአብሔርን ያምናሉ ይሏት ነበረ። እውነትም ከመላክ በታች ለእኛ የተሰጡ ናቸው የሚል ሀሳብ በውስጥ የገባ። ይህ ሁሉ ሲሆን ግን የሁላችን ታላቅ የሆነው ወንድሜ ከኢትዮጵያ ወጥቶ ስለነበረ እሱንና አባቴ ለመናፍስቶች በምናስጠራ ጊዜ አልነበሩም። ሼክ አንበሶ የተባለው መንፈስ ንግግሩን ሲጀምር ቅድም ሸኘናችሁ ብሎ መሸኘታቸውን ካረጋገጠ በኋላ የእያንዳንዳችንን ስም እየጠራ መጋረጃችን ውስጥ ከቀረበው ሙዝ ወይም ብርቱካን ይሰጠን ነበር። ልክ ስማችን ሲጠራ ብርቱካን ወይም ሙዝ ላያችን ላይ እናገኛለን። ቤታችን በመምጣታቸው በጣም እድለኞች እንደሆን ቆጥረነው ከሄዱ በኋላ ደግሞ የወደቀውን ያህል ድንጋይ ባናገኝም የሚጥሉት ድንጋይ አብዛኛው አይገኝም። ያገኘውን ያህል እንሰበስብና በረከት ነው ስለምንባል በኋቃ ውስጥ እንከተዋለን። ጠቋር አባ ጉሌ። በዚህ ሁኔታ በተለያየ ጊዜ መናፍስቶች እያስጠራን ከቆየን በኋላ አንድ ሌሊት እንዲህ ሆነ። መንፈሶቹ ተጠርተው እየተነጋገርን ድንገት አንድ መንፈስ ከጣራው ላይ በተመሳሳይ ሁኔታ መጣ። የዚህ መንፈስ ድምፅ ከሌሎቹ እስከ ዛ ምሽት ከሰማናቸው የመናፍስት ድምፆች ለየት ያለ ነበረ። ለመናፍስት ጠሪው አዲስ ነገር ስለነበረ አላቸውም ደንግጠው ነበረ። መንፈሱ እኔ ጠቋር አባ ጉሌ ነኝ፣ ከአባትሽ ወገን ከአያት ከቅድመ አያትሽ የመጣሁ ነኝ፣ በአንቺ ውስጥም ያለሁት እኔ ነኝ አለኝ። ቤተሰቦቼ በዓመት ይገብሩለት የነበረው እንደ ተቋረጠበት ተናግሮ እኔን ከልጆቹ ሁሉ መሃል ለይቶ እንደመረጠኝ ተናገረ። ይህ መንፈስ እኔ ክርስቲያን ነኝ፣ ማርያምንም ተሳላሚ ነኝ፣ ግሸን ማርያምንም ሳለማለሁ እያለ በተደጋጋሚ ይናገር ነበር። ይህ መንፈስ የያዛቸው ሰዎች እድለኞች ናቸው፣ ሀብታም የሚያደርግ መንፈስም ነው ተባለ። የኔ የውስጥ ፍላጎቴ ግን ከዚህ ነገር ነፃ መሆን ብቻ ነበር። ታዲያ እንዲደረግለት የሚፈልገውን ሲጠይቅ እኔ ራሴን ለይቼ እርሱን እንዳመለከው እንደሚፈልግ ተናገረ። ወደዚህ ነገር የገባ ነው ጨርሶ እንዲለቀኝ ነበር። ገና እንዳመልከው መፈለጉ በጣም ተስፋ አስቆረጠኝ። አሁንም እየፈራሁ ለመላቀቅ በቂ ምክንያት ሊሆን የሚችል መስሎኝ ከኢትዮጵያ ውጭ መሄድ እፈልጋለሁ ብዬ ተናገርኩ። መንፈሱም ውጭም ማድረግ ይቻላል፣ ቀላል ነው፣ ቀኑ ጠብቆ የሚፈለገውን ልብስ ለብሶ ቡና ማፍላት ነው ብሎ በድጋሚ ተናገረኝ። ውስጤ ግን ይህን ማድረግ አልፈለገም። የሁል ጊዜ ጥያቄ ከዚህ ነገር ጨርሶ መላቀቅ አይቻልም ነበር። በዚህ ሁኔታ በየጊዜው መናፍስቶቹ እያስጠራን ብዙ ከእነሱ ጋር አሳለፍን። አንድ ጊዜ በእኔ ውስጥ አለሁ የሚለው መንፈስ ጠቋር ቤተሰቦቼ ሲያርዱለት የነበረውን ያስለመዱትን በግ እንድናርድለት
ደሙ በዕቃ ተደርጎ እንዲቀርብለት አዘዘን። ተለያየን። እናቴም እሺ ብላ ይታረድ የነበረውን በግ መልኩን፣ ቀለሙን ለማስታወስ ሞክራ ተናገረች። አሁን አላስታውሰውም። እኔ ደግሞ ሌሊት በህልሜ አንድ በግ አየሁ። እናቴ ካለችው ጋር ግን ተመሳሳይ አልነበረም። ታዲያ ደሙን ማቅረብ በነበረብን ቀን በጉን ስለመግዛት ከእናቴ ጋር አብረን ሄድን። በህልሜ ያየሁትን በግ እዛ አገኘ ነው። እናቴ ነው ብላ ያሰበችው በግ መፈለግ ጀመረች። እኔ ግን በህልሜ ያየሁት በግ ይህ ነው አልኩ። እናቴ የበጉን ቀለም እርግጠኛ መሆን ስለ አቃታት የተባለውን በትክክል ካላቀረብን ደግሞ ብዙ ችግር ስለሚመጣ እኔ በህልሜ ያየሁትንም እናቴም ነው ብላ ያሰበችውን 2 በጎች ገዝተን መጣን። እርግጠኞች ስላልነበርን 2 በጎች እንደገዛን ነገርናቸው። መንፈሶቹም ለልጃችን ያሳየናት ነው ትክክል ብለው እኔ በህልሜ ያየሁት በግ እንዲታረድ ተወስኖ እንደተለመደው ሄደናል እያሉ ሄዱ። እንደታዘዝነው በጉ ታርዶ ደሙ መጋረጃ ውስጥ ቀረበና ተጠሩ። ደሙን ምን እንዳደረጉት በትክክል አላስታውስም። ነገር ግን በጣም መንፈሶቼ ተቆጥተው የሚያስፈራ ሌሊት ነበር። መናፍስት ጠሪው ተንበርክከው ብዙ ከለመኑ በኋላ ነበረ ቁጣቸው የበረደው። ከዚህ በኋላ ሰውየው መናፍስቶችን ለመመለስ ድግምታቸውን እየደገሙ ሁሉም ሄደናል እያሉ ድምፅ እያሰሙ ከሄዱ በኋላ መብራት አብሩ ሄደዋል ብለው መብራት ሲበራ ተቆጥቶ ከመጋረጃው ውስጥ አንድ ድምፅ እኔ አለሁ መብራት አጥፉ አለ። ጠቋር የተባለው መንፈስ ነበረ። መናፍስት ጠሪውም በጣም ደንግጦ ምን ይሻላል ሲሉ እኔ ክርስቲያን ነኝ በእስላም ድግምት አልሄድም አላቸው። ስሙ ብቻ። ከብዙ ልመናና ጭንቅ በኋላ ሄደ። ይህ መንፈስ አንዳንድ ጊዜ ከሌሎች መናፍስቶች ጋር እየተነጋገረ እያለን ድንገት ግሸን ማርያምን ተሳልሜ መጣሁ እመለሳለሁ ብሎ ይሄድ ነበር። በሰዎችም ለካ ግሸን ማርያምን ይሳለማሉ። እናንተ ጉራው እኮ ዘንድሮ። ትንሽ ቆይቶ ይመጣና ደግሞ ተሳለም የመጣው ይልን ነበረ። በጣም ሲያመኝ ደግሞ የማርያምን ስዕል ጌታ ኢየሱስን አቅፎ በግድግዳው ጥግ ላይ ወርቃማ በሆነ ብርሃን በጨለማ ውስጥ እያሳየኝ ነበር። ያንን ሳይ ለጊዜው የሚያመኝ ለቀቅ ያደረገኝና ከጥቂት ጊዜ በኋላ ደግሞ በሽታ ይመለስብኝ ነበር። ግሸን ማርያም እንደሚሳለም ክርስቲያን እንደሆነ እየደጋገመ ነበር የሚነግረን። አባቴ በዚህ መካከል ከ8 ዓመት በኋላ ከእስር ቤት ተፈቶ ወደዚህ አምልኮ ከኛ ጋር ተቀላቀለ። አሁን መታመሜ ቀጠለ። በየጊዜው በጣም የተለያዩ መድኃኒቶችን ይሰጡኝ ነበረ። መናፍስቶቹ ስለሚመጡ እየነገራቸው ብዙ ቅጠላ ቅጠልና ስራ ስር እያመጡልኝ ነበር። ሰውየው ደግሞ ያላገኙት ቅጠል ወይም ስራ ስር ካለ መንፈሶቹ እኛ እናመጣለን ይሉ ነበር። ከቅጠሎቹ በጣም ይገርማል መሀል 2 የምጠቀምባቸው ወይም የምታጥባቸው ነበሩ። በጣም የሚገርመው ከምጠቀምባቸው ቅጠሎች አንዱ በቀዝቃዛ ውሃ ተዘብዝፎ ያድርና በጣም በማለዳ ተነስቼ ውጭ በብርድ ቅጠሉ ተዘብዝፎ ባደረበት ውሃ እጠመቅ ወይም እታጠብ ነበር። ሁለተኛው ቅጠል ደግሞ ይቀቀልና በቀን ወጭ በፀሐይ ቅጠሉ በተቀቀለበት ሙቅ ውሃ እጠመቃለሁ። በአንገቴ ላይ የሚደረጉ ብዙ ክታቦች ነበሩኝ። በማንኛውም ጊዜ ከቤት ከወጣሁ የምታጠንበት ስር ተሰጥቶኛል። ሳልታጠን መውጣት አልችልም ነበር። የሚሰጠኝ መድኃኒት እንዳይደክስ ደግሞ ወፍጮ ወይም ሙቀጫ ላይ መቀመጥ እንደማልችል ተነግሮኛል። በአንገቴ ላይ ያለው ኪታብ ውሃ ከነካው ይረክሳል ተብያለሁ። በግ በሚታረድበት ጊዜ ደግሞ በዛ አካል እንዳልገኝ ደም ሲፈስ ማየት እንደሌለብኝ ተነግሮኛል። መድኃኒት ነው እየተባልኩ የበላኋቸውና ተበጥብጠው የጠጣኋቸው የቅጠላ ቅጠል የስራ ስር አይነቶች ከመብዛታቸው የተነሳ ጭንቅላቴ ከጥቅም ውጭ የሚሆን የማብድ ይመስለኝ ነበር። ይህ ሁሉ ሳይበቃ አንድ ጊዜ መድኃኒት ለመስራት የአህያ ስጋ ተፈልጎ መምጣት አለበት ተባለ። አንድ ጓደኛዬ በጣም ያዝንልኝ ነበርና ይህ ሲሰማ የሞት አህያ እንደምንም ብሎ ፈልጎ አምጥቶ በዛ በመድኃኒቱ ተሰርቶ ተሰጠኝ። በሽታዬ ምንም መፍትሄ አላገኘም ነበርና በሌላ ጊዜ መንፈሶች ተጠርተው በተለይ እናቴ ይቺ ልጅ አልተሻላትም ምን ይሻላል ብላ ስትጠይቅ ሼክ አንበሶ የተባለው መንፈስ ከጠቋር ሌላ በውስጡ ያሉ ተራ መናፍስት በጣም ብዙ ስለሆኑ ማህፀኗንም እንድትድን በመሃላችን መጋረጃ ውስጥ ገብታ ጸሎት ማድረግ አለብን አሉ። እንኳንስ በመካከላቸው መጋረጃ ውስጥ መግባት ከመጋረጃ ውጭ ሆኖ ከነሱ ጋር መነጋገር በጣም የሚያስፈራ ነው። ምርጫ ግን አልነበረኝም። በጣም የሚገርመኝ ብዙ ጊዜ ተስፋ እየሰጡን ይህን ብታደርጉትና ልጅ እያሉን ያደረግናቸው ነገሮች ሁሉ በህይወቴ ምንም ለውጥ እንዳላመጡ እያየ ሁሉም ሰው ጥያቄ ሲፈጥርበት እኔ ምንም ጥያቄ አልነበረኝም። ፈጽሞ አልጠራጠራቸውም ነበር። በጣም ነበር የማምናቸው። እንደውም ሌሎች ሲጠራጠሩ ስሰማ በጣም ነበር የምናደው። ማንም ሰው እውነት ይዞ ቢሆን ስለ መናፍስቶች ሆነ ስለ መናፍስት ጠሪ የማይሆን ነገር
ኔጌቲቭ እንዲናገሩ አልፈልግም ነበር። በየጊዜው የተናገሩት ነገር እየቀየሩ ሌላ የሚያጓጓ ተስፋ ነበር የሚሰጡኝ። ስወጣ ግን ፈውስ አልነበረኝም። ባሉት መሰረት በመጋረጃ ውስጥ ከመናፍስቱ መሃል ገባሁ። ያው በጨለማ ነው። በዛም ላይ አይኖቼ ጨፍኜ ነበር። ብዙ መናፍስቶች ነበሩ። እጆቻቸውን በእኔ ላይ ጭነው በተለያየ ድምፅ በልሳን ይናገሩ ነበር። እጆቻቸው በአንድ መዳፍ ላይ ተራርቀው የተቀመጡ 3 ጣቶች ነበሯቸው። ሲነኩኝ እንደ ሰው ስጋ ሳይሆን ሙልጭልጭ የሚል አይነት ስጋ ነበር የሚሰማኝ። በልሳን እየተናገሩ አረቄና ሀውዛውን እየተጎኖጩ በግንባሬ ላይ ያለ ማቋረጥ በየተራ የተፉብኝ ነበር። በዚሁ ጊዜ ሀውዛውንና አረቄውን በአፍንጫዬ ከተውብኝ ጸልየን ብለው ከመጋረጃው ውስጥ አስወጡኝ። ከዚህ በኋላ በጣም ታመምኩ። የነበረኝ በሽታ በእጥፍ ጨመረብኝ። በዚህ ጊዜ ትሞታለች ተብዬም ተጠብቄ ነበር። ምግብ መብላት አቆምኩ። በጣም ይርበኛል። ምግብ ሲመጣልኝ ግን ወዲያውኑ ያጠግበኛል። ምግቡን እመልሳለሁ። አንዳንዴ ሲርበኝ ሙዝ እወዳለሁ። ሙዝ እንኳን ልበላ ብዬ ጠይቄ ሲመጣልኝ ሙዙን እንደምንም ከላጥኩት በኋላ የራሴ እጅ ከኔ ቁጥር ውጭ በኤሌክትሪክ እንደሚሰራ ይሆንብኛል። እጄ በራሱ ወደ አፌ ልክ ሰው እንደሚያጎርሰኝ ሆኖ ይመጣና ሙዙ አፌ ጋር ሲደርስ ሌላ ሰው እንደሚወረውረው ሙዙን በራሴ እጅ ወርውሮ ይጥልብኛል። በዚህ ሁኔታ ብዙ ቀን ምግብ ሳልበላ ቆየሁ። እንደ አጋጣሚ ሆኖ ከጎረስኩም ደግሞ ለስላሳው ምግብ ካፌ ውስጥ እንደማይታኘክ ጠንካራ ሆኖ ይለወጥብኛል። ከዚህ የተነሳ ቀስ ብዬ ጣቶችን ከትቼ ምግቡን ካፌው አውጣዋለሁ። ብዙ ጊዜ የምተኛው እንቅልፍ ሰላም ስላልሆነ እንደ አጋጣሚ ሆኖ ለትንሽ ደቂቃ የሰላም እንቅልፍ፣ ጤናማ እንቅልፍ ከተኛው በተመሳሳይ ሁኔታ የራሴ እጅ መጥቶ ግንባሬን ነቅንቆ ሰው እንደሚቀሰቅስ ቀስቅሶ ያስነሳኛል። የማደርገው ነገር ሁሉ ደግሞ በህልሜ ይሁን በሆኔ ለመለየት በጣም እቸገር ነበር። በተለይ መጸዳጃ ቤት ለመጠቀም ይዘውኝ ሄደው በህልሜ ሊሆን ይችላል እያልኩ ለብዙ ጊዜ እያሰብኩ ቆያለሁ። ነገሬን ብዙ መግለጽ ስለማልችልም ለመጠየቅ መፈልግና እፈራለሁ። ምርጫ ሳጣ ነው በህልሜ ቢሆን በቃ ይሁን ብዬ የምጠቀመው። በህይወቴ እያለፈ ያለው ነገር በጣም አስጨናቂና ተስፋ አስቆራጭ ነበር። ይቀጥላል። የጌታ ኢየሱስ ክርስቶስ ጸጋ ይብዛላችሁ። ቪዲዮው ብዙዎች ጋር እንዲዳረስ ላይክ እና ሼር አድርጉት። ተባረኩ።